እንወቅ። ራሳችሁን ጠብቁ። የመጣው ነገር በሳቅ በፈገግታ ሁኑ። ይዩት። ካልፈለጋችሁ ደግሞ ስልኩን ከፍታችሁ እዛ ከሊወሊ ስራችሁን ስሩ። አላማችሁን አሳኩ። ግን እሷ አይደለም ኦፕሲ የተናገረችው በጣም ልብ የሚሰብር በጣም ንግግሯ በጣም ለምን መሰለሽ በጣም ይሄ የሚመለከት ሰው ከተመለከተ በጭንቅላቱ ከወሰደ ነው እንጂ የሚወስድም ሰው የለም፣ የሚያይም የለም። ስለዚህ ነው እኔ አላውቅም። እኔ አሁን ብዙ ነገር ይወራ ከተባለ ብዙ ነገር አለ በሆዳችን፣ ግን ለኛ አላሰቡልንም። ለምን እንጨነቅ? ልባችን እኮ አብጧል። እንዴት ብለን አንቺ በገዛሽ ስልክ በራሽት ስልክ እኔ ለቤተሰቦቼ ልቤ ያለውን እናገራለሁ። እዚህ ግን እንዴት ብዬ ነው የምናገረው? እንዴት ብዬ በስማ አኡዙ ቢላ። እኔ እኮ የተለከፍኩት ቀን እኮ መች ነው ብዬ እያሰብኩ ነው። መች ነው ማየት የጀመርኩት እያልኩ እንደዛ አይነት ልቡዳ አይቻላቅም። ብቻ ይገላግለን ከዚህ። ምነው ሸዋ ተቦካን እኮ ተቦክተሽ ትጋገሪያለሽ። ቡኪና በተቦክተሻል። አሁን ኩፍ በይና ትጋገሪያለሽ። እንጀራ ኩፍ ሳይል አይጋገርም አይደለም? ስለዚህ ኩፍ እስከምትይ ነው የምትጠበቂው። ከዛ ትጋገሪያለሽ። ኧረ ወደዛ ግን ማለት ነው ሶልዬ፣ ሁለቴ ለምንድን ነው የተለቀቀው? እኔ የገረመኝ ነገር ይሄ በሱ ነው መጫን ያለበት ግዴታ ነው። ለዛ ነው እንዴት አይመጣውም? አንዴት ተዘጋጅቶ በዛ ይጫናል። እንዴት አይሆንም? እንዴ ገባል? ገብቶኛል አሁን እንዴት ብሎ አይሆንም? ዛሬ ፍጽ እንትን ደባልቀው መግቢያ ሰርቶ ይመጣል። አረዛ ያደባልቀው የአባቴ አምላክ ፍጤን የባልቀው ታይ አንቺ ረፊ የአባቴ አምላክ። አረ ታውራራችሁን ጠብቁ። ምንድን ነው እኛ ጠብቀናል። አባቴ አምላክ እኛ ጠብቀናል። ግን ማለት እሱ ምን አድርግት ያለሽ እንዴ? ስንቱ እኮ ልቡን የተሰበረ አለ። ስንት ልብ የተሰበረ ስንት በደበልቅ እና ትላንትና አሁን እዚህ ጋር የተቃጠለችው እኮ የትላንትና ነው ልጅቷ ያቺ ከትላንት ወዳ እንደዛ እና የመቼው ነው እንደዛ ይባላል። የባልቀው አንቺ ነሽ እንጂ እነሱ አይደሉም። ሲጀመር የባልቀው ሌላ ናት። በቃ ያደባልቅሽ የአባቴ አምላክ እኔ አይደለም። ለዛ እኮ ነው እዚህ መተን ማንናገረው። ልባችን ያበጠ እኮ ለዛ ነው እኮ አታይ ግን እኮ ታዲያ ያ መሆን እኮ ራስሽ ነሽ መጠበቅ ያለብሽ። ለራስሽ ነሽ መኖር ያለበት። ማንም አያገባም ስላንቺ። ትክክል መኖር አለብሽ ግዴታ። እንትን አልተባልሽ ነው ወይ እህቴ? አላህ ይማርሽ የኔ እናት። ሁለቱንም እግር አሁን ምንድነው ማድረግ ያለብን? እውነት ወይኔ በላቸው። የትኛው እግር ነው? እሷ እባክሽ በሌላ ምክንያት ይሆናል እንጂ ኧረ ወርቅዬ በሌላ አይደለም። አንቺ ራሳቸው አቦካችሁት። ምን ማለት ነው? አሁን ተቃጥላለች ብላችሁ ወራችሁት እናንተ ሌላችሁ መልሳ በሌላ ምክንያት ነው። ምን ማለት ነው? ኧረ በሌላ አይደለም። ዝም በሉ ሁላችሁም። በቃ ወሬ ቀይሩና ሌላ ወሬ። ማንም ስለ ራስሽ ብቻ ነው እያንዳንድሽ ይወቂ ማለት ነው። እውነቱ ይሄ ነው። ማንም ስለ አንቺ የሚያገባው የለም። ስለ አንቺ ሰውነት ማንም የሚያገባው የለም። ራስሽን ሶሊ እንኳን መቃጠል ቀርቶ ብትሞቺው በማ ምክንያት ነው የሚባል ነገር አለ እንዴ? የለም። ማንነታሽ እና ራስሽ ነው እንዴ? ራስሽ ነሽ ያስገደድሽው በራስሽ እና ሁሉ ነገር ኢንተርኔቱ የራስሽ
ስልክሽ የራስሽ ያለው እጅሽ ላይ በራስሽ ምን ማድረግ እንዳለብሽ ለራስሽ ራስሽ ማወቅ አለብሽ። ህፃን ልጅ ነሽ እንዴ? ራስ ጀመር ሰው ልጅ ይሄ እኮ በእኛ አግባብ አይደለም። ታውቂያለሽ፣ መከተል ካለብን ውዴታ ከነሱ ካለን ዝም ብለን አይተን ማለፍ ነው ያለብን እንጂ ምንድነው ራሳችንን የሚያስጎዳን ነገር ምን አለ? እነዚህ ልጅ ምን ሆኑ? ምንም አልሆኑም። ዲራማን የሚሰሩት ኦኬ ይስሩ፣ ወይንም ደግሞ መለያየትም ካለ አይበልባቸው አይላዩ። ግን ተተለያዩ እነሱ ነፍሳቸው እኮ አልጠፋም አሉ በህይወት። ምንድነው የራሳችን ነፍስ የምታጠፉት? ምንድነው ራሳቸውን ተሆኑ ፊት መጀመሪያ። እሺ አሁን እንደዚህ እኮ ነው። ማን መጣላት? ማንም አልደረሰላትም። ማን ደረሰላት? ማን አሳከማት? ራሳችን ሆኖ አትጨመላለቁ። አሁን ኢትዮጵያ ነው የምትገባው። እንደዚህ የሆነ ትሰራለች እንዴ? በጣም ነው። በተለይ ከፈነዳ በጣም ነው የሚያሰቃያት እኮ። አሁን እንኳን ውሃ ነው የያዘው ምንም አይላትም። ግን የፈነዳ ግዛት ስልጣታችንን እንኳን የሆነ እሳት ነገር ሲነካን እንዴት ነው ሲፈነዳ የሚያቃጥለው? ኧረ ቢስሚላህ ሰው በነፍስ ይጫወታል እንዴ? ጀመር የራሳችሁን ይሄን ያህል መጉዳት ወንጀል። እናንተ ያለ ለስጎ ውጡ ከዚህ ለስጎ የሚያስጨንቅ ነገር ምንድን ነው? ለስጎ ኧረ የሚያስጨንቅ ነገር የለም። አያስጨንቅም። ይሄ እኮ በቃ መናገር ነው መሆን አለበት። የራስ ጉዳይ መሆን ያለበት ኖ እኔ ያልኩት የቪዲዮን ያስጨንቃል ያልኩት። ወይኔ እናንተ ደግሞ ከዘመድ ውጡ። ሰዓቱ ደርሷል። 8 ደቂቃ ነው የቀረው። እዚህ ምን ያው የጠበቅነው ነው የሚመጣው። ችግር የለም። ያ ነገር ነው የተለመደ ወይዬ አዎ እንደዛ ነው። ዘይት ተደፍቶባት ማንኛውም ሸቃሊት ራስሽን ሆኚ ጀግና ሁኑ፣ ስሩ፣ ጎበዝ ሁኑ። ካላስ አላማ አላችሁ የመጣችሁበት አላማችሁን ቀጥሉ እንጂ ዝም ብለሽ እያንዳንድሽ አትቀቀይ። ይሄን ደግሞ እንደዛ አይነት ነገር ካለባችሁ አጠፋፍታችሁ ቁጭ ብላችሁ አዎ እሱ ሲጀመር በቃ እንደዛ ማለት እንደዛ አይነት ነገር አይደለም። አንቺ እኮ ራስሽን ታውቂያለሽ። አሁን እንዴት ምን አይነት ስታይ ምን አይነት እንዴት ራስሽ ታውቂያለሽ። በቃ ራቅ ብለሽ ቁጭ ብለሽ ማየት ለተወሰነ ደቂቃ። አለበለዚያ የድሮ ልጃችን ራሳቸው ሆነው እስከሚመጡ ከስልካችን ራቅ በሉ። አንድ ጥያቄ ልጠይቃት። ሶሊያና ሼፍ ሆንሽ እንዴ አንቺ? ኖ እኔ ያልኳት አንቺ ካፌ መቼም አይገባሽም። ስጀምር አላየሽውም። ዝም በይ። ሶሊያና ኬክ ነው የጋገርሽው ወይስ የሚበላ እንዶሚ ነው? እንዶሚ አይደለም፣ እንዶሚ ነው ወይ? እንዶሚ አይደለም፣ እንዶሚና እንቁላል ከዛ ጅምራ መዞርላ ቲማቲም አይደለም ደግሞ እና ምንድን ነው? ቀዩ ፍርፍር ነው። ተራውላ ያንቺ ምግብ እንትን ነው ደግሞ ያ መኮረና ነው እንጂ እንዶሚ አይደለም። እንዶሚ ሽጥፋ ነው። ቆይ አንቺ ማለት ነው እንዶሚና መኮረኒ ይጠፋብሽ። ኦኬ ማሽም ረጅም ስለሆነ ሊጠፋብሽ ይችላል። ኧረ እኔ ቆራርጬ ትንሽ ነው ያደረኩት። ቆራርጬ አንቺን አይደለም እሷን ነው። ቲማቲም እና ፈራውራ እንዴት አይለይሽም ነው? አይለይም። እንዴት ብለሽ ነው የምትለዩ? ማለው ፍልፍል አስወዳለሁ ፍልፍል ምናምን ትጨምሪያለሽ እኮ እንዲያቃጥል። ከዛ ጋር ደግሞ እና እንቁላል ከመኮረና ይቀቀላል። ከዛ ላይ ይጨመራል፣ ይመታል። ከዛ በኋላ እንትን ይላል። ከዛ ዝዳታ አደረግና ምናምን አድርገሽ ከዛ ታይዋለሽ። የምለው አላይ ብዙሽ ላይ ቅድም ማለት ነው። እንዴት እንዲያሳቀኝ ወላሂ እዚህ አላይ ብዙሽ ወርቂ ከጠባን
አዎ ጌታዬ ጠባህ በጣም ነው እንደ ጠባህ ያወንቹ እኔ ግን ጠባህ እኮ ነው የምሰራው። ባይዘወይ ሸፍ ነሽ ሸፍ ሶሊያና ሸፍ የዶሮ ምንድን መስራት ይችላሉ እንዲያለ ቡርኪ የዶሮ እግር መስራት ይችላል። ልልሽ ፈልጌ ነው። የዶሮ እግር አይደለም አንቺ ሴትዬ አላወቅሽም። በነገራችን ላይ ሸቃሊቶች እኮ ባለሙያ ነን። እንደ ሀቅ እናውራ ተባለ። አዎ እና ሼፍ ብንሆን እኮ አሁን እኛ ሼፍ እንደ ሼፍ ያኔ ሼፍ ለመሆን እኮ ትንሽ ነው። በቃ አንድ ወር የተሰራት እኮ አንድ ወር ምናምን እኮ እንትን ብለን በቃ ምንም የሚያስቸግረን ነገር የለም። ደግሞ ማለት ነው እኮ ማለት በደንብ ያኔ በቃ ኢንተርናሽናል ለመሆን በስርዓት የታወቅ ስለመሆን ትንሽ ነው የሚያስፈልገን እኮ እኛ ኮርስ መውሰድ ያቅተን የለም እኮ ባህራቶችን ታወቅሽ በቃ አለቀ። ሶሊያና እኔና አንቺ አዲስ አበባ ስንሄድ ማለት ነው ተመዝግበን ቪዛ ብትይ ፈጠን እንወዳደራለን። ኮሮና ቢሻምን ብትይ ሳብሳ ምናምን ወላሂ ምን ማን እንችላለን። ሻወርማን ብትይ ነው ለጉባ ምናምን በቃ ያኔ ማን እንችላለን። ምን አለ ምን እኔና አንቺ ማለት ነው እንወዳደራለን። አዲስ አበባ እንትና ቤት ማነው ስሙ? በነገራችን ላይ እኔ አሁን ኢትዮጵያ እረፍት ራሱ ብገባ ማለት ነው ይሄን አቅጀ ነው የምገባው ሄጄ ለመሰልጠን በስርዓት ማለት ነው። እንዴ ነው መሰለጠኝው ግራኒ እንዴት እንደሚሰራ ዞ መዲያ እንዴት አሰራጠኝበትም እንዴ እኔ እኮ እሰራለሁ በደንብ እሰራለሁ፣ ግን በደንብ ኢንተርናሽናል በደንብ ለማን ነው እንጂ እኔ ብሪያና ምናምን ይሄ ሁሉ ነው ይችላል። ምን ነው የምታለቅሽው? እንዴ ነገር እኔ እህሪት ይሁን ቀረኝ እንዴ ተሰራለሁ ዱባይ ተመጣጣ አይደል ምን የሚያስቸግሩት እኮ ምን የሚያስቸግረው ሩዝ እኮ አያስቸግርም ሲጀመር። ሩዝ ቀላል ነው። ቻሌንጅ የላችሁም እንደ ዛሬ ሰልያ ሩዝ እንችላለን፣ ሁሉን ነገር እንችላለን። የሆነ እንዴ ሼፍ ነን እኮ እኛ። ምን ቻሌንጅ የኩሽና ቤት ነው ዛሬ፣ የኩሽና ቤት ነው ቻሌንጅ። ምን ይሁን እንዳለን እንችላለን። ምንም ያቅተናል። ኧረ የሚያስቸግረው ሲጀመር የሚያስቸግር የለም እኮ የለመድኩት ነገር አያስቸግርም። በእርግጥ ኢንተርናሽናል ስትሆኒ እንትን ይሰጥሻል። ገባሽ? ከሼፎች ተፈርሞ ምናምን ወረቀት ስትያ ሰርፈት ያማ እኮ አሁን ማለት ነው ስራ ራሱ ጠፍተን የምንሰራው ልጆች የለም። ራሳችንን እኔ ምግብ እችላለሁ በሙሉ ብዬ ነው ታገባሁ የምገባው። ካልቻልኩ ደግሞ ትንሽ ነው የምሰራው ብዬ ታልገባሁኝ ከዛ እዛ አለ ይሄ ብላ አጋፍጣሽ ነው የምትወጣው። ታላወቅሽ እዛ ላይ ትደፍ ያለሽ ማለት ነው። አረቦቹ ቤት ራሱ እንኳን አይደለም ኢትዮጵያ ላይ ነው እኮ። ለዛ እኮ ነው የምልሽ ሄደሽ እኮ የተወሰነ ነው እንጂ እንደዛ ግራ ግብት ምናምን አይደለም ለማለት ፈልጌ ወደን እንትን ብለ ሰራተኛ መሆን ጥሩ ነው። ያው ለኛ ሊጎዳ ነው። አንድ ደቂቃ ቀረው እያሉ ነው። አንድ ሰዓት ቀረው በሉ። አንድ ሰዓት የእነሱ እኮ ከ6 ሰዓት እንትን ይጨምራል። ዛሬ እኮ አንድ ሰዓት በሉ። ዛሬ ፍጽሜ እንትን ደባልቀው ነው የሚመጣው። መጀመሪያ መግቢያ የሚሰራው ፍጽሜ ይሆናል። እንጃ ደስታ ማለት ነው። ልክ ሰዓት ሲደርስ ትመጣ ደቂቃ መጣ የምቆጥረው ነገር ግን እንወድሻለን አስታውሰሽ ስለምትመጪ ማለት ነው። ማሬ በቃ ሰዓት ሲደርስ ትመጣ ታስታውሳለች። ሞላ አለች። እኔ የምለው አንድ ጊዜ እኮ ምን አደረገኝ መሰለሽ? ልጆችን ክርብት ታርጋ በሳል ገለኝ ወላሂ ላዚም። ተዛ ሰው ስብስብ ነው ብለው ነው እንዴ አሳሲላ እናዲዋት ነው ማትስማው ካለም ያለችና ክርብት አደረገቻቸው። እንዴት ሴቱ ተሰብስቦ አናዳቁ ነው ተናዳ ነው ያናደርኩ
ተናዲያ ነው ወላሂ። እኔም ተናድጄ ማለት ነው፣ ግን አልቅሼ ነው የወጣልኝ። እኔም አናዶኝ ነበር እዛን ሰዓት። ዛሬ ላይ መጡ ይችላሉ ማለት ምን ማለት ነው? ልታብዲ ነው ማለት ነው። ስለሞተ ብዬ ነው በዛ ምክንያት ካልመጡ ምን ማለት ነው እናቴ? አልገባም። ታዲያ እሱ ዩቱብ ላይ ነው እንደሚከበረው መሰለሽ የማይመጣው የኔ ወርቅ ሆዴ ሽብር ብሏል። ወይ ይቅሩ ወይ አይምጡ፣ ወይ ይቅሩ ወይ አይምጡ። ጀመረሽ እንዴ? አይደለም ወይ ጀመረሽ እንዴ? ዘል ኧረ ወይ ይቅሩ ወይ አይምጡ። ኑስ ነው ግን እንጃ። እስቲ መቼም ለማንኛውም ተሸብሯል። ጥሩ አይደለም የዛሬው ስሜት ጥሩ አይደለም። ልጄ ማምረኝ ነው፣ ሽንት ቤት ሊያመላልሰኝ ነው። በይና ዝፈኝ። አዎ ዝፈኝ ማመኝ። ከዛ ይተውሻል። አማርኛው ለጠፋብሽ ገና ግን እኔ የምላችሁ ገና 12 ሰዓት ሲሞላ ማለት ነው ሆን ላለኝ። ከዛ ካለፈ ግን ጸጥ አዳሜ ጸጥ። እኔ ዛሬ ምንም አልመስለኝም። ምንም ጨንቆኛል፣ ጨነቀኝ፣ ወዴ ተረበሽ ወድሽን አይደለም የታመመው ቆሎ። እኔ አሁን ማስኪታ አግብቼ መጣሁ። ጦር ማስኪታ አግብቼ መጣሁ። ጦር ማስኪታ በማስኪታ አሳልፋለሁ። ማሻአላህ 81 ሰው አለ። ሄዱበት። አይዋ ገባ በሉ ገባ ኤቭሪባዲ ጋይስ እጅን ያዝልኝ፣ እግረኛ ያዝልኝ። እየተንቀጠቀጥኩ ነው። አይ ሌሉ እንደዛ አይነት ሲባል ማለት ነው የሆነ ነገር ያስታውሰኛል። ተይ ቆሻሻ አንቺ እንዴት ነው የምትዘጋው ግን? በስመ አብ እጅን ያዝልኝ። ተንቀጠቀጥኩ፣ እግረኛ ያዝ፣ ተንቀጠቀጥኩ። ምንድን ነው? ምን ማለት ነው? በርበሬ እኮ ነው። በርበሬ በልታ ነው የሚያቃጥል ነገር በልታ ነው። አይ አንቺ እንደዛ ትበይ ወይ? በስመ አብ ወይ አንቺ እንደዛ አይባልም። ምን ላድርግ? ያኑከት ነው ብላ አትበይ። የሆነ ነገር እኮ ነው። ታይ እንጂ ወረዳ እዛ ሰፈር እኮ ነው የተባለ። እኛ ቤት ጉድ እኮ ያልቅ። አይዋ 86 አይዋ ገባ በሉ ሞተን ብላ ገባ በሉ። ወደ ማቶ ልንጠጋ ነው። ኤቭሪባዲ ጋይስ ገባ በሉ። ጣፋጭ ወሬ ያለ ዛሬ ያልተነዳ 00 ወሬ ነው ያለው እኛ ጋር። ኑ ገባ በሉ። እሺ ያልተነዳ 00 ያልበደ ነው። ቅመም የመጣች ኦና ያለች የኔ ፍቅር ኦና ገብታለች። ቅመሜ ነው ዛሬ የምትሰራው። አይ እሷማ ራስ ምታት የበጎችና የላሞች ራስ ምታት። ዛሬ ደግሞ ምርጥ ልብስ ለብሳ ነው ያየኋት። ጠዋት ስደውልላት ማለት ነው በቪዲዮ አወራሽ በቪዲዮ። ትንሽ ነው ያወራሁት፣ ግን ስራ ላይ የሆነ ፕሮግራም አለኝ በኋላ እደውልልሻለሁ አለችኝ። እሺ ብዬ ዘጋኋት። እየመጣች ነው። የሚዲያ ድምቀቷ፣ የሚዲያ መሪዋ፣ የሚዲያ ስማርት ጀግና ሴት ለሺ የምትበቃ ጀግና ሴት እየመጣች ነው። ስምኝ ሌላ ደረታሙም እየመጣ ነው። ስምኝ እንዲያመለክት ልብስ ማለት ነው። የሆነ ልብስ አልገዛላትም፣ አዲስ ልብስ ለብሳለች። አይ እናንተ እሱ ለበዓል እሷ በዚህ ሰዓት የስራ ሰዓት እኮ ስሚው የስራ ጊዜ ማለት ነው። ቅመሜ ቀሚስ አትለብስም፣ ሱሬ ብቻ ነው የምትለብሰው። እናቴ በእውነት ሱሬ ብቻ ነው የምትለብሰው። ለመረጥ ነው ማለት እኔ እንጃ። ሁሉ ጊዜ እንደዚህ ስራ ሲጀምሩ ሱሬ ነው የምታደርገው። እንደፈለገች እንድትራመድ
ዛሬ ግን ፍስታን የለበሰችው ፍስታን ብሩክ የገዛላት አትለብስም። የሚዲያው መሪዋ እየመጣች ነው። አይናችሁ ከፈት ከፈት አድርጉ። ከፈት ላይክ፣ ሼር፣ ኮፒ ሊንክ ቤቷን ገብታችሁ ሼር ላይክ አድርጉ። ስራ ስትወጣ አትለብስም። አለቀ። ኤቭሪባዲ ጋይስ ቅመሜ ቤት ነው የሚለቀቀው። ላይክ አድርጉ። አታምኝም አንቺ እኮ አመንኩሽ፣ ግን ለስራው አትለብስም ማለት ፍስታን እኔ እንጃ ቀይራ ትሆናለች፣ ግን ለብሰዋለች። ቀይራ ነው የምትመጣው። ወደ ማቶ ልንጠጋ ነው። 5 ሰው ነው የቀረው ጋይስ። ኤቭሪባዲ ጋይስ ገባ ገባ። ሃይሚጌ ኦንላይን ያለች ትመጣለች። ሃይሚጌ ኦንላይን ላይ ያለች እየመጣሁ ነው። በሩን ክፈቱ እያለች ነው። ቤታችሁን ከፈት ጠራርጉና ግቡ። ሊደረግ ነው። ልደውልላት ወይ አሁን በደንብ ፖስት የሚያደርገው ምን ነካሽ? ብደውስ አይደለችም ከቤ ነው ግን አለች። እሷም እየመጣች ነው። መጀመሪያ ግን ደባልቄው ነው የሚሰራው። ፖስት የሚያደርገው ከቤ ነው። ስማ አይዋ ገብተናል ሞተ ገብተናል። ዮስ ወይ ምንድን ነው ካቤ ነው መጀመሪያ የሚመጣው አይደለም። ፖስት የሚያደርገው ቪዲዮ ካሽ ደባልቄ ነው። ምንድን ነው አማርኛ አይገባልሽ? ከቤ እኮ ካሜራኛም ነው። ደባልቄ ነው መግቢያ የሚሰራው። ደባልቄ መግቢያ ይሰራል። ደግሞ ማለት ነው ቀኑብሽማ ስትራመድ እያየኋት ነው። ይኸው ላሳያችሁ እንዴ ላሳያችሁ። ቀኑብሽ ጀነን እያለች ነው። ጀነነነነን እያለች እየመጣች ነው። ቅመሜ ዘጋችኝ። አንቺ እየመጣች ነው ማለት ነው። ኤቭሪባዲ 101 ሰው የኔ ውዶች፣ ለምንድን ነው የምትቀንሱት? ገባ በሉ። የሚዲያ ድምቀቶች እየመጡ ነው። እሷ ማለት ነው ስራ ላይ ስትሆን ማለት ነው ያኔ ስልክ አታነሳም። ይሄኔ ማህረ አንቺ ስራ ፈትነሽ ስልክ ስደውኝ እኔማ አሁን እረፍት ላይ ነኝ። ግን ጠዋት አግኝ ምንም ነገር ቢመጣ እባካችሁ ላይክ እያረጋችሁ ቪዲዮአችሁን ከፍታችሁ ሊቀቁ እባካችሁ። ስንወዳችሁ ቻችን ይደጉ እባካችሁ በፈጠራችሁ። እሺ ወኔ የፈለገ ነገር ቢመጣ የራሱ ስልካችሁን ክፍት አድርጋችሁ ዞር በሉ። እሺ ውዶች፣ ሌላ የትናንትና ቪዲዮ ማለት ነው በጣም እይታ አለው። ዋው ብለናል። ጻብ ስለሆነ ሆነ ጻብ ነው የሚወደው። ጻብ ድምቀት ስላለች ነው። እባክሽ ድምቀት ስላለች ነው። ተይ አዎ ድምቀቴ እኮ ናት። በቃ ጫወታ ሰራችሁ የኔ ውዶች፣ የኔ እንቆች። ሱማያ የኔ ውድ እና ሁላችሁ የስ 105 ሰው ገብተናል። የስ አዎ ገብተናል። 105 ሰው ገባሉ። ገብተናል። የኔ እንቆች፣ የኔ እንቆች ልጆቻችን ይዘን ወደፊት። ሌላ ቆይ እኔና ሌላ የምትወዱ አንዳንድ ቁጥር ጻፉ። ወይ እናንተ ያልሰማቻለ 105 ሰው ሞልተናል እኮ የኔ ውዶች። አንተና እቺ ሚስት እኮ በቃ ስርዓት የለም። ስራ ላይ ነህ ብዬ እኮ ነው ማርያም። ሌላ በላይክ ላይ ሌላ የስ የው የሚወዱን የኔ ጉዶች፣ የኔ እንቆች አይ ላቭ ዩ ቱ ማች የኔ ጉዶች፣ የኔ እንቆች፣ የኔ ሁሉ ነገሮች፣ የኔ ድምቀቶች፣ የሚዲያ መሪዎች፣ የኔ ኬኮች፣ የኔ ስዊቶች፣ ምን ላድርጋችሁ ሁሉ ነገሮች። ኤቭሪባዲ ምን ማለት ነው? ኤቭሪባዲ ጋይስ የኔ ውዶች፣ ኤቭሪባዲ እንደዚህም ታይዘን ወደ ቅመማ ቤት እንገባለን። ላይክ ሼር ኤቭሪባዲ ጋይስ ምን ማለት ነው? ኤቭሪባዲ አይዋ ኤቭሪባዲ አታውቅም እንዴ አንቺ? አይ ትንሽ ምላስ የኔ እንቆች፣ የኔ ውዶች 200 እንግባ። እስቲ ጋይስ ታሪክ እንስራ። እየመጡ ነው። ሃይሚዬ ደውዬላት ነበር። ገና ናት፣ መንገድ ላይ ናት። ቆይ ትንሽ በኋላ ይመጣል። መንገድ ላይ ናት። መኪናው እኮ ነው ያለው።
አዎ እየመጣች ነው እሷ እኮ ማለት ነው። የኔ ውድ ቀስ እያለች እኮ ነው የምትመጣው። መሬቷን ራሱ ቀስ እያለች እየረገጠች እኮ ነው የምትመጣው። የኔ ስማርት ነገር ሁሉ ጣፋጭ እኮ ናት። የኔ ስማርት የኔ ሁሉ ነገሬ ደረታሙም እየመጣን ደረቱን ገፍቶ ግን ዛሬ ማለት ነው ደረቱ ክፍት ይሁን ምንድነው? ጃኬት 10 ጊዜ ጃኬት መልበስ ምን ማለት ነው? አንቺ ደግሞ መተኛት ፈለግሽ እንደ ስራ ላይ ነኝ እኔ ያለ ኤቭሪባዲ ጋይስ ባሌ ውድ ባሌ አይደለም አሁን የትናንትና ጃኬት ለብሶ መጣ። ምን ማለት ነው ጃኬት መልበስ? ለስራ ላይ ነኝ ስለ ሾቆር አቦዛ ያሸቀልቅልሽ የምተኛበት ጊዜ ስራው ሲያልቅ ትተኛለሽ። የኔ ውድ አይዞሽ። እሷ ደግሞ ማለት ነው ውይ የለበሰች ልብስ ውይ የኔ ማር የኔ አይኗ ፍልቅልቅ የኔ ፍልቅልቅ የኔውን ቡጡጥዬ እየመጣች ነው። 180 ሰው ቁጥርጥር ሌላ የኔ ሁሉ ነገር የኔ ሽቅጥቅጥ የኔ ሸንቃጣ የኔ ቀብራራ የኔ ደረሰ ብቻ የምታወራው ቁጥርጥር ስትሰራ ማለት ነው። ፊቷ ቀጫጫ ያረጋታል። ግንብሽብሽ አይደለችም። ቆይ ፍቺ እንላታለን። ቁጥጥሩን ፍቺ እንላታለን። ተሰማለች። እሺ በዛ ሀሳብ እንግባ። እስቲ ቁጥርጥሩ አይደለም ቁጥርጥሩ ይፈታ የምትሉ አንዳንድ ቁጥር አይ የምትሉ 2 አይ ቁጥጥሩ ትላንትና እኮ ፀጉሯን ልትይዝ ቁጥጥሩን ትፍታ። አይዋ